ሰላም ሰላም እንዴት ናችሁ? ውድ የቲቶክ ታይም ፍሬሽማን ቤተሰቦቻችን በዛሬው የተገናኘነው ለየት ባለ ጉዳይ ነው። ይህም የሚሆነው ከዚህ በፊት እንግዲህ በዚሁ ቻናላችን ላይ ለፍሬሽማን የሚሆኑ ትምህርቶችን ስንሰጥ እንዲሁም ደግሞ ለሪሜዲያልም ደግሞ የተለያዩ ጥሪ ማስታወቂያችን እየነገርኳችሁ ቆይቻለሁ። ታዲያ ዛሬ ሪሜዲያልም ስትሆኑ ወይም ፍሬሽ ስትሆኑ ለግቢ አዲስ እንደሆን መሆናችሁና እንደምትገቡ በት ሁኔታ አንጻር ለየት ያለ የጥናት መንገድ ያስፈልጋችኋል። ማለትም ከዚህ በፊት ቤት በለመዳችሁት መንገድ በነበራችሁ ተሞክሮ አይደለም ወደ ግቢ ወይም ወደ ዩኒቨርሲቲ ስትሄዱ የምትቀጥሉት። ታዲያ በተለያዩ መንገዶች የማስታወስ ችሎታችሁን ወይም ደግሞ የእናንተን የትኩረት አቅማችሁን እያዳበራችሁ የተሻለ ውጤት ማምጣት መቻል አለባችሁ። ፍሬሽ ላይም ቢሆን የጥሩ ውጤት ካመጣችሁ የምትፈልጉት ዲፓርትመንት እንድትገቡ የሚያስችላችሁን ጂፒኤ መስራት ትችላላችሁ። ፈርስት ሴሚስተር ላይ ደግሞ ወደ ሜዲሲን፣ ወደ ኢንጂነሪንግ፣ ወደ ተለያዩ ፊልዶች ወደ ላውም የምትገቡ ተማሪዎች የምትወሰኑት በምታመጡት ውጤት ላይ ተመስርቶ ነው። እንዲሁም ደግሞ ሪሜዲያልን ከተመለከትን ሪሜዲያል የሚባለው ዳግማዊ ኢንተራንስ ማለት እንችላለን። ይህን ፈተና ለማለፍ የተሻለ ውጤት አንዳንድ ይጠቅማችኋል ብዬ የማስባቸውን ነገሮች የምነግራችሁ ይሆናል። የመጀመሪያው ጉዳይ የተሻለ የሆነ ጥሩ ያጠናት መንገድ እንዲኖራችሁ የምትመገቧቸው ምግቦች ራሱ አስፈላጊዎች ናቸው ተብሎ ይነሳል። ይህ እንዴት መሰላችሁ? በእርግጥ ግቢ ውስጥ ስትሆኑ የምትፈልጓቸው ምግቦች የሚያስፈልጓቸው ነገሮች ሁሉ አይሟሉም። ነገር ግን ካላችሁ በመነሳት መመገብ የሚለውን ነው የምናነሳው ስላችሁ ሰውነታችን በአግባቡ ስራውን እንዲሰራ የራሱ የሆነ ኃይልን ይፈልጋል። አንጎላችንም ደግሞ ትኩረት እንዲኖርና የማስተዋል አቅማችንን እንዲጨምርልን በቂ የሆነ የኃይል አቅርቦትን ይፈልጋል። ይህም ደግሞ ሊመጣ የሚችለው ከምግብ ነው። ታዲያ የተለያዩ ጥናቶች የሚያሳዩን የተሻለ ምግብ ገብተው ወደ ፈተና የሚመገቡ ተማሪዎች የተሻለ ውጤት የማስመዝገብ መጠናቸው ከፍ ያለ ነው የሚለው። ይሄኛውም ከምን አንጻር ነው? የተመጣጠነ ምግብ ወይም ደግሞ የሚያስፈልጋቸውን አቅም የሚያገኙ ተማሪዎች ጥሩ የማስታወስ ጥሩ የማስተዋል አቅም ይኖራቸዋል ይባላል ማለት ነው። ታዲያ ምን ለማለት ፈልጌ ነው? ሁሌም ቢሆን ታዲያ ግቢ ውስጥ ስትሆኑ የካፌ ከሆነ ሁሌም ጊዜ ደስ አይልም ምናምን የሚሉት ነገሮች ሁሌ እንዳሉ ሆነው ከጎን ለጎን ግን እናንተን ሊጠቅሟችሁ የሚችሉት ነገሮች በካርቦሃይድሬት የበለጸጉ ምግቦች በተለያዩ ነገሮች ብትመገቡ የተሻለ ይሆናል ማለት ነው። ሌላው በጠዋት ወደ ጥናት መግባት ነው። ሁልጊዜም ቢሆን እንግዲህ ለነገሮች አስቀድሞ መጀመርን የመሰለ ነገር የለም። ማለትም ጠዋት ላይ ስትነሱ ሁልጊዜ በአዲስ አእምሮ በአዲስ መንፈስ ነው የምትነሱት። ታዲያ ለፈተናም ቢሆን ጥናትን በጠዋት ተነስቶ መጀመር በፈተና ወቅት የተረጋጋ መንፈስ እንዲኖራችሁ ያግዛችኋል። ማለትም ጠዋት ላይ ስትነሱ ከዚህ በፊት ጭንቅላታችሁ ደግሞ እረፍት አድርጎ በአዲስ መንፈስ ሁሉ ነገር ስለሚጀምር ወደ ከሰዓት ከምታሸጋግሯቸው ጥናቶች በተሻለ መልኩ ጠዋት ላይ የምታጠኗቸው ጥናቶች በጣም ጠቃሚ ይሆናሉ ማለት ነው። ስለዚህ በብዛት የክለሳ ጥናቶች ሲኖሯችሁ እንዲሁም ደግሞ አዳዲስ ነገሮችን ለመያዝ ስትጠቀሙ ጠዋትን ብትጠቀሙ በጣም የተሻለ መሆን ትችላላችሁ ማለት ነው። ሌላው ሶስተኛ የምናነሳው ነገር ምን ላይ ትኩረት ማድረግ እንዳለባችሁ መወሰን መቻል ነው። ይህ ምን መሰላችሁ? በመጀመሪያው ፈተና ላይ እንግዲህ የተለያየ የፈተና አወጣጦች ይታያሉ። በአብዛኛው የግቢ ፈተናን ግን ስንመለከተው ይሄ ዳይሬክት ጽሁፍ ከሚባለው ነገር በላይ ኮንሰፕቹዋል የሆነ ጥያቄ ነው የሚታይበት ወይም ዳይሬክት የሆነ ነገርን ከመምጣት በዘለለ ዋና ቲዎሪው ሀሳቡ ጽሁፉ ምን አይነት ሀሳብ ላይ ያተኩራል ይላል። ወይም ደግሞ ደረቅ ጥያቄዎች እንደዚህ አይነት ጥያቄዎች ይበዙባቸዋል። ታዲያ ምን ላይ ትኩረት አድርጋችሁ ማጥናት እንዳለባችሁ መወሰን ማለት እዚህ ጋር ነው። የተለያየ አይነት የፈተና አቀራረብ በተለያየ መምህራኖች ስለሚሰጥ እስከተወሰነ ጊዜ ድረስ የመምህራኖቹን ሁኔታዎች ተመልክቱ። ይሄኛው በዋናነት ለፍሬሽማን ተማሪዎች ነው። ታዲያ ይህንን ከተረዳችሁ ለምሳሌ እንደ ሳይኮሎጂ፣ ሎጂክ ያሉ ትምህርቶች ቃል በቃል ከመምጣት ይልቅ ኮንሰፕቹዋል የሆነ ምሳሌ እያመጡ የተለያየ ሀሳብ እያመጡ የማምጣት ሁኔታቸው በጣም ከፍ ያለ ስለሆነ እነዚህን ነገሮች ከግንዛቤ ውስጥ በማስገባት ምን ላይ ትኩረት ማድረግ እንዳለባችሁ እየወሰናችሁ ማጥናት ማለት ነው። እንግዲህ ፈተናው እንደ ሁኔታው ምርጫ ወይም አንዳንዴ አጭር መልስ ምናምን ከሆነ ለዛም የሚሆን የአጠናን ስልትን ተጠቀሙ ማለት ነው። አራተኛና ሌላ የምንመለከተው እቅድን ማዘጋጀት ነው። እቅድ ማዘጋጀት እንግዲህ አንዳንድ ጊዜ እንደ ግቢ ተማሪ ስትሆኑ ነገሮችን ቦታ ቦታ ለአባባ ማስያዝ እቅድ ማውጣት ምናምን ብላችሁ በዚህ ሰዓት እንዲህ ያደርጋሉ በዚህ ሰዓት እንዲህ ያደርጋሉ የምትሏቸው ነገሮች ከበድ ያሉ ሊችሉ ይችላሉ። አንዳንድ ጊዜ በዛው ልክ መመራት ወይም ባስቀመጣችሁት እቅድ መመራት ከባድ ሊሆንባችሁ ይችላል። ነገር ግን አንዳንድ ጊዜ የምታቅዷቸው ሰአቶችም ደግሞ የባከኑ መስሎም ሊሰማችሁ ይችላሉ። ነገር ግን እውነታው እቅድ ባቀዳችሁ ቁጥር ያንን ለማድረግ ከሞከራችሁ የተሻለ ውጤት ለማምጣትም በዛው ልክ የሚረዳችሁ ነው የሚሆነው። ማለትም
ባቀዳችሁ ቁጥር ምን ማጥናት አለብኝ፣ መቼ ማጥናት አለብኝ የሚለውን ነገር እንዳለ እቅዳችሁ ስለሚነግራችሁ ቀጥታ ወደ ላይብረሪ ሄዳችሁ እንኳን ምን ላጥና የሚለውን ነገር በቀላሉ የሚመለስላችሁ ስለሚሆን ማለት ነው። ታዲያ እቅድ ሲባል ሁል ጊዜ ወደፊት የሚሆነው ሳይሆን ከዚህ በፊት የሆነውን እንዴት እንደነበረ እንኳን መንገዳችሁን ማሳየት ይችላል። ማለትም ከዚህ በፊት ምን ያህል ተጉዣለሁ፣ ምን ያህሉ አንብቤያለሁ የሚለውንም ስለሚያግዛችሁ እቅድ በማዘጋጀት ብታጠኑ የተሻለ ውጤት ማምጣት ትችላላችሁ ማለት ነው። ከዚህም በተጨማሪ የትኞቹ ማስታወሻ ደብተሮች መቼ መመልከት እንዳለባቸው፣ የትኞቹ መጽሐፍት መቼ እንደምትጠቀሙ፣ የተፈተና ጥያቄ መቼ ልስራ የሚለውን ነገር ከእቅድ ውስጥ በማስገባት መወሰን ማለት ነው። ሌላው ከፋፍሎ ማጥናት ነው። ከፋፍሎ ማጥናትን ስንመለከት እንግዲህ የክለሳ ጥናትን ከፋፍሎ ማካሄድን የመሰለ ነገር የለም ራሱን ችሎ። ማለት አንድ የትምህርት አይነት ላይ ከ10 ሰዓት ሙሉ ማሳለፍ በጣም አሰልቺና በጣም የሚያደክም ነገር ነው። ታዲያ አንድ ትምህርት ላይ አንድ ቀን ሙሉ ከምትውሉበት አንድ ሀሳብ ላይ የሚነሱ ወይም ለምሳሌ ሳይኮሎጂ ሲባል ኮግኒቲቭ ቲዮሪ ምናምን ለርኒንግ ምናምን እያላችሁ ስታነሱ ሎጂክ ላይም የሆነ ሀሳብ ስታነሱ ፋላሲ ስትሉ እያላችሁ የተለያዩ ክፍሎችን ስታነሱ ለእያንዳንዱ አንዳንድ ሰዓት ትንሽ የተወሰነ እየሰጣችኋቸው ዋና ዋና መያዝ ያለባችሁን ነገር መያዝ እንጂ በአንድ ቀን ሙሉውን ካልጨረስኩኝ ስትሉ ስልቹ የመሆን እድላችሁ እየጨመረ ይመጣል። ስለዚህ እየከፋፈላችሁ ማጥናት የተሻለ እንድትሆኑ ያደርጋችኋል ማለት ነው። ከዚህም በተጨማሪ ያጠናችሁትን ነገር ለማስታወስና በቀላሉ እንኳን ሊያዘው ብትሉ ጭንቅላታችሁ ጊዜ ስለሚፈልግ ያንን ከፋፍሎ ማጥናት ደግሞ ጭንቅላታችሁ በቀላሉ እንዲይዘው ያደርጋል ወይም ያመቻችላችኋል ማለት ነው። ከዚህ በተጨማሪ ራሳችሁን ቶሎ ቶሎ ፈትኑ። እንግዲህ አብዛኞቹ ሳይኮሎጂስቶች እንደሚሉት ምን ይላሉ መሰላችሁ? የማስተዋል ችሎታንን ለማዳበር በራስ መተማመናችሁንም እንዲሁ ለመጨመር ራስን መፈተን ውጤታማ ያደርጋል ይላሉ። ታነባላችሁ፣ በእቅድ ትመራላችሁ፣ የተለያዩ ነገሮችን ታደርጋላችሁ። ነገር ግን ያ የምታነቡትና ያጠናችሁት ነገር ውጤታማ መሆኑን ደግሞ የምታረጋግጡት ምን ያህል ውጤታማ ሆኜ ፈተናውን መለስኩኝ ከሚለው አንፃር በመነሳት ነው። ታዲያ የተለያያችሁ የዘለላችሁት ርዕሶች ካለ የተለያዩ ያልገባችሁ ነገሮች ካሉ በደንብ እንድታውቁት ለማድረግ የተለያዩ ግቢዎች የተውጣጡ ጥያቄዎችን ብትሰሩ የተሻለ ይሆናል ማለት ነው። ሌላው በጣም አስቸጋሪ ሊሆን የሚችለው ነገር ስታጠኑ ተንቀሳቃሽ ስልካችሁ ነው። ተንቀሳቃሽ ስልካችሁ አሁን ላይ ወደ ግቢዎች ባሉ ላይብረሪዎች ውስጥ ብትገቡ ለእናንተ የሚሆን ሞጁሎችን መጽሐፎችን ማግኘት አብሶ ለሪሜዲያልና ለፍሬሽማን ተማሪ በጣም አስቸጋሪ ነው። ታዲያ የምታነቡት ሞጁላችሁ፣ መዝናኛችሁ፣ መጫወታችሁ ሁሉ ነገራችሁ የሚሆነው ተንቀሳቃሽ ስልካችሁ ነው። ታዲያ ተንቀሳቃሽ ስልካችሁን በስርዓት ካልተጠቀማችሁት በጣም ከመጥቀሙ በላይ ሊጎዳችሁ ይችላል ማለት ነው። ከቻላችሁ በሞጁል ብታጠኑ የተሻለ ነው። በሞጁል ግን ስላችሁ በየግቢዎቹ የሚሰጡ የተለያዩ ፓወርፖይንቶች ስላሉ ፓወርፖይንቱ ላይ ሞር ኮንሰርን አድርጋችሁ ካጠናችሁ ደግሞ የተሻለ ውጤት መስራት ይቻላል። ነገር ግን ተንቀሳቃሽ ስልካችሁን በስርዓቱ መጠቀሙን ወይም ደግሞ አጠገባችሁ አድርጋችሁ ስትጠቀሙት ምን ያህል ተጽዕኖ ሊፈጥርባችሁ እንደሚችል ማወቅ መቻል አለባችሁ። ሌላው ነገር በጸጥታ ማንበብ ነው። በጸጥታ ውስጥ ሆናችሁ ጥናታችሁን የምታከናውኑ ከሆናችሁ ወይንም ደግሞ በሌላ አነጋገር ገጽታውን የሚያጠኑ ተማሪዎች ሙዚቃ እየሰሙ ከሚያጠኑት ጋር ሲወዳደሩ የተሻለ የማስታወስ ትኩረት አቅም አላቸው ተብሎ ይታሰባል። ስለዚህ ጸጥታ የራሱን አስተዋጽኦ አለው። ታዲያ ወደ ዶርም ሄዳችሁ ከምታጠኑ ወይም ጫጫታ ያለበት ቦታ ላይ ከምትሆኑ ይልቅ ወደ ላይብረሪ ሄዳችሁ በጸጥታ ማጥናት የተሻለ እንድትሆኑ ያደርጋችኋል ማለት ነው። ከዚህ ሁሉ ጋር ግን አያይዘን አካላዊ ጤንነታችሁን መጠበቅ መቻል አለባችሁ። ጭንቅላታችሁ ሊዝናና እረፍት ሊያደርግ የሚችለው ሁል ጊዜ በእንቅልፍ ብቻ ሳይሆን በአካላዊ እንቅስቃሴ፣ በእረፍት፣ በተለያዩ ነገሮች ነው። ማለትም የተለያየ የክለሳ ጥናቶችን እያደረጋችሁ ከላይብረሪ መጣሁ ወደ ካፌ ሄዳለሁ ከዛ ተኛለሁ የሚል ሩቲናችሁን ቀይራችሁ አንዳንድ ጊዜ እየወጣችሁ ራሳችሁን ማዝናናት፣ ራሳችሁን ማፍታታት፣ እንቅስቃሴ ማድረግ የማስታወስ ችሎታችንን ከፍ እንድል ከሚያደርጉት ነገሮች መካከል ነው። ታዲያ የተለያዩ መንገዶችን በመጠቀም የማስታወስ አቅማችሁን መጨመር ትችላላችሁ። ግዴታ ስላነበባችሁ ብቻ አንድን ነገር ታውቁታላችሁ ማለት አይደለም። አይምሯችሁ በቂ የሆነ ኦክሲጅን ወደ ጭንቅላታችሁ እንዲካሄድ ያደርጋል። የተለያዩ እንቅስቃሴዎችን ማድረግ እነዚህን ሁሉ ጥቅሞች ብትጠቀሙ የተሻለና ጥሩ የሚባል ጥናት እንዲኖራችሁ ያደርጋል ማለት ነው። በመጨረሻ ለዛሬ የምነግራችሁ ነገር እንቅልፍ የሚባለውን እሳቤ ነው። እንቅልፍም በጣም ወሳኝ እንደሆነ አብዛኞቻችሁ ታውቁታላችሁ። ማለትም ቅድም ጠዋት ላይ ስላችሁ ከእንቅልፍ በኋላ ነው አይደለም የምታነቡት።
እንቅልፍ በራሱ ደግሞ ከፈተና በፊት ያለችው ምሽት ጥሩ እንቅልፍ አግኝቶ ማሳለፍ ተገቢ እንደሆነ በጣም ብዙዎች የሚስማሙበት ጉዳይ ነው። ነገር ግን ጥሩ እንቅልፍ ፈተናው ሲቃረብ ብቻ ሳይሆን ከሳምንታት በፊትም እንዲሁ ራሳችሁን በማስጨነቅ ሳይሆን ጥሩ እንቅልፍ በማድረግና የተሻለ ውጤት ለመስራት ደግሞ የተሻለ ክለሳ ማድረግ ነው ጥሩ እንድትሆኑ የሚያደርጋችሁ። ስለዚህ እስካሁን የጠቀስኩላችሁን ነገሮች ብትተገብሩ የተሻለ ውጤት መስራት እንደምትችሉ አልጠራጠርም። ለፈተናም ጊዜ ደግሞ ራሳችሁን ብቁ ለማድረግ ይረዳችኋል ብዬ አስባለሁ። ተጨማሪ አዳዲስ ሀሳቦችን ወደፊት የምሰራላችሁ ይሆናል ማለት ነው። እንዳልኳችሁ ሪሜዲያሎች ጠንክራችሁ ስሩ፣ የተሻለ ውጤት ማስመዝገብ ትችላላችሁ። አሁን ላይ ያለው ውጤት ከ400 ወይም ደግሞ እንደበፊቱ 70 በ30 የሚል ህግ ሳይሆን 100 በ100 እንደ ኢንትራንስ ኤግዛም አንድ ሰው ከ50 በላይ ካመጣ ብቻ የሚያልፍበት ስርዓት ነው። ፍሬሽማንም ደግሞ ብትሆኑ የእናንተ አመት በጨመራችሁ ግቢ ውስጥ የተለያዩ ነገሮች የተደራረቡባችሁ ነው የሚመጣው። ማለትም ሪሜዲያል ያለ ጭንቀት እንዳለ ሆኖ ፍሬሽ ላይም ስትገቡ ሌላ ጭንቀት አለ። ዲፓርትመንት መረጣ፣ ዲፓርትመንት ግሬድ እንዳይበላሽ የሚባሉ ነገሮች። ታዲያ እነዚህን ነገሮች በመጠቀም ውጤታችሁን የተሻለ ማድረግ ትችላላችሁ ማለት ነው። ለሪሜዲያል ሶሻል ተማሪዎች ደግሞ በዚሁ በቲቶር ታይም ዲስክሪፕሽን ላይ ሊንኩን አስቀምጬላችኋለሁ። የተሻለ ውጤት ለመስራት የሚያግዛችሁ በሾርት ኖት በአማርኛም በእንግሊዝኛም የተተነተነ ራሱን ችሎ በእንግሊዝኛ ሾርት ኖት የወጣለት ፓወርፖይንት ቪዲዮ እንዲሁም ደግሞ የተለያዩ ግቢዎች የተሰጡ የተለያዩ ሚድ ኤግዛሞች አሉ መለማመጃ ተብለው እንዲሁም ደግሞ በዋናው ኤግዛሚኔሽን ላይ የወጡ አንዳንድ ጥያቄዎችን እነሱን መርጠን ከነመልሶቻቸው ያስቀመጥንባቸው ቻናሎች እንዲሁም ደግሞ እየተማሩ ያሉ ልጆች አሉ። እዛ ላይ ተቀላቅላችሁ መማር የምትችሉ ሲሆን በዛም ለመመዝገብ ከፈለጋችሁ ቴሌግራም ላይ ገብታችሁ ቲቶር ታይም ቦት ብላችሁ ሰርች በማድረግ መመዝገብ ትችላላችሁ ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ እያልኩኝ ይሄ ቪዲዮ ለሁሉም ተማሪዎች እንዲዳረስ ሼር አድርጉላቸው። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። አብራችሁኝ ስለቆያችሁ አመሰግናለሁ። ቻው ቻው።